ከ5 ቀናት በፊት በድርድራቸው ተስማምታ ሳለ ኢራንን አዘናግተው ጥቃት የከፈቱባትና ያስከፈቱባት ትራምፕ በትላንትናው ዕለት ጥቃት እንዲቆም አዝዣለሁ ማለታቸውን ተከትሎ የዓለም መገናኛ ብዙሃን ዜናውን ሲያጯጩሁት ካለፈው ስህተት የተማረችው ኢራን ግን ሞኛችሁን ፈልጉ ነበር ያለችው። ሰውየው ጤንነት እንደሚጎድላቸው ጥርጥር የሌላቸው በርካቶች እሳቸው አይታመኑም እንዳሉት ኢራንን ለማጥፋትና ለማውደም የቀን ተሌት ሕልማቸው የሆነው ትራምፕ ለ5 ቀናት የኢራንን መሠረተ ልማቶች አልመታም ቢሉም ዛሬ ከሰዓት የኢራንን ኢስፋንና ኮራም ሻህር መሠረተ ልማቶችን ደብድበዋል። ይህ ተግባራቸው ከቃላባይነት ባለፈ እውነትም ሰውየው ጠሽ መሆናቸውን ለበርካቶች ያረጋገጠ ሆኗል። ኢራን ዛሬ ከሰዓት በኋላ ባለፈው ሳምንት በሞቱት በሊራንጃኒ ምትክ መሐመድ ባጋር ዞልጋሃድርን የሀገሪቷ ብሔራዊ የደህንነት ኃላፊ አድርጋ ሾማለች። በበርካታ ሚሳኤሎችና በክላስተር ሮኬቶችም የእስራኤልን ከተሞች ያለማቋረጥ እየደበደበች ነው። በተለይ ርዕሰ ከተማዋ ቴል አቪቭ ክፉኛ እየተጠቃች ሲሆን በርካታ ተቋማትና የተለያዩ ሕንፃዎች መውደማቸውን የእስራኤል ሚዲያዎች አረጋግጠዋል። በሌላ በኩል እስራኤል በደቡብ ሊባኖስ በምትገኘው ታይሪ ከተማ ላይ አስከፊ ጥቃትን የፈጸመች ሲሆን ደቡብ ሊባኖስን ለመቆጣጠር የላከቻቸው ወታደሮች ግን ጥቃትን እያስተናገዱ ነው። እነዚህን ጥቃቶች ፈጻሚው ሂዝቦላም እስራኤል የደቡብ ሊባኖስን ግዛት እንዳትቆጣጠር የማላደርገው ነገር የለም ብሎ ዝቷል። ወዲህ ደግሞ በኢራን ጥቁር መዝገብ ላይ የሰፈረችው ባህሬን ጦርነቱ ከጀመረ ወዲህ በ153 ሚሳኤሎችና በ301 ድሮኖች እንደተጠቃች ገልጻለች። እጅግ አስገራሚው ነገር ጦርነቱ ጠዋት የተናገረውን ማታ በማይደግመው በወፈፌው ትራምፕ እየተመራ ለመሆኑ ማረጋገጫው ዛሬ በሰጡት መግለጫ ኢራንን ባንደበድብ ኖሮ እስካሁን ኒኩለር ትታጠቅ ነበር ሲሉ መናገራቸው ነው። በደቡብ አፍሪካ የኢራን ልዑክ መንሱር ሻኪብ በበኩላቸው ኢራን ለአፍታም አትዘናጋም፣ የትራምፕ የሰላም ድርድር ወሬ የኢራን ሰራዊትና የኢራን ሕዝብ ላይ የስነ ልቦና ጦርነትን ለመክፈት ያለመ ነው፣ የተሸወዱት ነገር እኛ በሁሉም መንገድ ቀድመን መዘጋጀታችንን አለማወቃቸው ነው ሲሉ መናገራቸው የኢራንን ከባድ ቅድመ ዝግጅት ያረጋገጠ ሆኗል። The war between the US, Israel and Iran is causing global uncertainty and instability as attacks across the Middle East continue. Iran has launched multiple strikes across Israel. At least 6 people are reported injured after missile shrapnel hit a building in Tel Aviv. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 25ኛ ቀኑን ስላስቆጠረውና ተጋግሎ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። የሶስቱ ሀገራት ጦርነት ምንም ሊበርድ አልቻለም። የትራምፕ የሰላም ንግግር ጀምረናል ዲስኩርም ያመጣው ለውጥ የለም። ኢራን በርካታ የሚሳኤል ማዕበሎችን ወደ እስራኤል አስወንጭፋለች። በቴል አቪቭ ሰሜናዊ ክፍል በሚገኝ አንድ መንደር ላይ ያረፈ ሚሳኤልም በመኖሪያ ሕንፃዎችና ተሽከርካሪዎች ላይ ጉዳት አድርሷል። እስካሁን ባለው መረጃ ቢያንስ 6 ሰዎች ከባድ ጉዳት ደርሶባቸዋል። ከቴል አቪቭ በተጨማሪ ኤላይትና ዲሞና ከተሞች የጥቃቱ ኢላማ ነበሩ። እስራኤል ከአሜሪካ ጋር በመቀናጀት በኢራን ውስጥ በሚገኙ ስትራቴጂካዊ ቦታዎች ላይ ሰፊ የአየር ድብደባን ፈጽማለች። የሚሳኤል ማምረቻ ፋብሪካዎች፣ የደህንነት ተቋማትና የኢራን አብዮታዊ ዘብ የጦር ሰፈሮች ኢላማ ነበሩ። ባለፉት 24 ሰዓታት ብቻ ከ200 በላይ የአየር ድብደባዎች ተፈጽመዋል። በኢራን መገናኛ ብዙሃን እየተሰራጨ ባለው ዘገባ መሰረት ፕሬዝዳንት ትራምፕ በኢራን የኃይል መሠረተ ልማቶች ላይ ጥቃት ለመሰንዘር አቅደውት የነበረውን ዕቅድ
በ5 ቀን ማራዘማቸውን በገለጹ በጥቂት ሰዓታት ልዩነት ውስጥ በኢራን 2 የጋዝ ፋብሪካዎችና 1 የነዳጅ ማስተላለፊያ መስመር ላይ አሜሪካ ጥቃት ፈጽማለች። ባለፉት 24 ሰዓታት ኢራን የአሜሪካ አጋር ወደሆኑ የባሕረ ሰላጤው ሀገራት ሚሳኤልና ድሮኖችን አዝንባለች። አብዛኞቹም በአየር መከላከያዎች የከሸፉ ናቸው። ትራምፕ ግን አሁንም ከኢራን ጋር የጀመርነው ንግግር በ5 ቀናት ውስጥ ያልቃል እያሉ ነው። Like 15 points. 15 points. Well, they're not going to have a nuclear weapon. That's number one. That's number 1, 2, and 3. They will never have a nuclear weapon. They've agreed to that. እኛ በ15 ነጥቦች ዙሪያ ተነጋግረን እየተስማማን ነው። ከነዚህም አንዱ ከዚህ ወር በኋላ የኒውክሌር መሳሪያ እንደማይኖራቸው የደረስንበት መተማመኛ ነው። ከዚህ አንጻር የኢራን መሰረተ ልማቶች ላይ የምናደርሰውን ጥቃት በ5 ቀናት አራዝመናል። በኢራን ባላስቲክ ሚሳኤሎች እየተደበደቡት ያሉት የመካከለኛው ምስራቅ አገራትም መላቅጡ ጠፍቷቸዋል። የተባበሩት አረብ ኤሚሬትስ 7 ባላስቲክ ሚሳኤሎችና 16 ድሮኖች ቢወረወሩባትም የሀገሪቷ የአየር መከላከያ ስርዓት አብዛኞቹን ጥቃቶች ማክሸፍ የቻለ ሲሆን እስካሁን ድረስም ከፍተኛ ውድመት አልተመዘገበም። ሳውዲ አረቢያ በሀገሪቷ ላይ በርካታ ድሮኖችና ሚሳኤሎች ቢዘንቡም የሳውዲ መከላከያ ኃይል ከ1 ደርዘን በላይ ድሮኖችን በአየር ላይ መትቶ መጣሉን አስታውቋል። በባህሬን በአንድ ተቋም ላይ የእሳት አደጋ የተከሰተ ሲሆን አደጋው ከኢራን ጥቃት ጋር ግንኙነት ሊኖረው እንደሚችል ተጠርጥሮ ምርመራ እየተደረገበት ይገኛል። በአጠቃላይ ኢራን የአሜሪካ ወዳጅ ወደሆኑ ባሕረ ሰላጤው ሀገራት የምትሰነዝራቸውን ጥቃቶች ቀጥላለች። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት እጅግ የተወሳሰበና እርስ በርስ የሚጋጩ መረጃዎች የሚወጡበት ሆኗል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ንግግሮች ውጤታማ መሆናቸውን የገለጹ ሲሆን አንዳንድ መረጃዎች ደግሞ ስብሰባዎቹ በፓኪስታን ወይም በኦማን ሊካሄዱ እንደሚችሉ ፍንጭ ሰጥተዋል። መሬት ላይ ያለው እውነታ አንዳንድ ቀጥተኛ ያልሆኑ ንግግሮች ሊኖሩ እንደሚችሉ ቢጠቁምም እስካሁን ድረስ በሁለቱ ሀገራት መካከል የተደረሰ ምንም አይነት እውነተኛ ስምምነት የለም። በዚህ ዙሪያ የተናገሩት ፕሮፌሰር ማራንዲም በአሜሪካና በኢራን መካከል ምንም አይነት ድርድር እየተካሄደ አይደለም ሲሉ አስረግጠው ተናግረዋል። There are no talks right now, direct or indirect. I assure you, absolutely no talks. But the Iranians are on their guard. There is no way in the world that the Iranians are going to trust. በአሁኑ ሰዓት በኢራንና አሜሪካ መካከል ምንም የተደረገ ውይይት የለም። ኢራኖች በምንም አይነት ሁኔታ ከትራምፕ አስተዳደር ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር የሚያደርጉበት ምንም ምክንያትም ሆነ መሰረት የለም። አምናም በድርድር መሃል ዘንድሮም በድርድር መሃል የተጠቃ ሀገር ለድርድር ይቀመጣል ብሎ ማሰብ የዋህነት ነው። በአሁኑ ወቅት በመካከለኛው ምስራቅ ባለው ግጭት ሳቢያ የሆርሙዝ ሰርጥ የንግድ እንቅስቃሴ በከፍተኛ ሁኔታ በመስተጓጎሉ የዓለም የነዳጅ ገበያ በከፋ ቀውስ ውስጥ ይገኛል። እንደ ሮይተርስ ዘገባ ከሆነ ዛሬ ላይ የነዳጅ ዋጋ በበርሜል $100 በላይ ሆኗል። ባለሙያዎች ሁኔታው በዚሁ ከቀጠለ የቀውስ እጅግ አስከፊ ሊሆን እንደሚችል ግምታቸውን አስቀምጠዋል። በሌላ በኩል ቴሄራን የአየር ድብደባው በሚቀጥልበት ጊዜ የተኩስ አቁም ስምምነትን በሚመለከት ከማንም ጋር አልነጋገርም ብላለች። አሁን ያለንበት ቀላል ሁኔታ አይደለም። እየተጠቃች ሳለች ኢራን ከአሜሪካ ጋር የምትነጋገርበት ምንም ምክንያት አይኖርም የሚለውም የበርካቶች እምነት ሆኗል። ኢራናውያን ባለፈው ዓመት ውስጥ አንድ ጊዜ ሳይሆን 2 ጊዜ በንግግሮች ውስጥ ተሳትፈዋል። ከነ አሜሪካ ጋርም ስምምነት ላይ ደርሰው ነበር። በድርድር መካከል ግን የአየር ድብደባ ገጥሟቸዋል፣ ከአንዴም 2 ጊዜ። ይህ ደግሞ ከዚህ በኋላ ማንኛውንም ዲፕሎማሲያዊ ግንኙነት ማሰብን የበለጠ ከባድ ያደርገዋል። ቴሄራን ለዲፕሎማሲ ቅድመ ሁኔታን አስቀምጣለች። የአየር ድብደባ እስከቀጠለ ድረስ ግን ስለ ማንኛውም የተኩስ አቁም ስምምነት መነጋገር አግባብ የለውም፣ በፍጹምም አላረገውም ብላለች። የአየር ድብደባው ከቀነሰ ሊደረግ የሚችለው ድርድር ቀጭን ቢሆንም እድሉ ግን ሊኖር ይችላል ብላለች።
ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እስራኤል ከሊባኖስ ሊታኒ ወንዝ በስተደቡብ የሚገኘውን ድልድይ ከዚህ በኋላ እንደምትቆጣጠር ተናግራለች። የእስራኤል ጦር በሊባኖስ ሊታኒ ወንዝና ከወንዙ በስተደቡብ የሚገኘውን የተቀሩትን ድልድዮች እንደሚቆጣጠር የእስራኤል መከላከያ ሚኒስቴር ካትዝ ገልጸዋል። ካትዝ አክለውም እስራኤል ሂዝቦላ የጦር መሳሪያዎችንና ተዋጊዎችን ለማጓጓዝ ተጠቅሞባቸዋል ያሉትን የሊታኒ ወንዝ ድልድዮችን በሙሉ በማፈንዳት የእስራኤል ጦር ቀሪዎቹን ድልድዮችና የጸጥታ ዞኖች እስከ ሊታኒ ድረስ ይቆጣጠራል ብለዋል። እስራኤል በደቡባዊ ሊባኖስ እስከ ሊታኒ ወንዝ ድረስ የሚዘረጋ የጸጥታ ቀጠናም ትዘረጋለች። በመቶ ሺዎች የሚቆጠሩ የሊባኖስ ነዋሪዎችም ላልተወሰነ ጊዜ ይፈናቀላሉ ብለዋል። በሰሜን በኩል ለቀው የሚወጡ በመቶ ሺዎች የሚቆጠሩ የደቡብ ሊባኖስ ነዋሪዎች የሰሜን ነዋሪዎች ደህንነት እስካልተረጋገጠ ድረስ ከሊታኒ ወንዝ ወደ ደቡብ አይመለሱም ብለዋል። በሌላ በኩል የአሜሪካና የኢራን ውይይት ከተጀመረ ሂደቱን ለማስተናገድ ፓኪስታን ፈቃደኛ እንደሆነች የሀገሪቷ የውጭ ጉዳይ ቢሮ ለአልጀዚራ ተናግሯል። የፓኪስታን የውጭ ጉዳይ ሚኒስቴር እንደተናገሩት ሀገሪቷ በአሜሪካና በኢራን መካከል ግጭቶችን ለመፍታት ድርድር የሚከናወን ከሆነ ያንን ድርድር ለማስተናገድ ዝግጁ መሆኗን ገልጸዋል። ሁለቱ ሀገራት መወያየት ከፈለጉ ከተማችን ኢስላማባድ ውይይታቸውን በተመቻቸው ቀን ለማስተናገድ ዝግጁ ናት ብለዋል። ከዛ ባሻገር በቀጠናው ሰላምና መረጋጋትን ለማስፈን ለውይይትና ለዲፕሎማሲ ሁለቱም አካላት በራቸውን ክፍት ማድረግ አለባቸው ስትል ፓኪስታን መክራለች። በሌላ በኩል በደቡብ ሊባኖስ በተሰማሩ የእስራኤል ወታደሮች ላይ ጉዳት መድረሱን የእስራኤል ሚዲያዎች አረጋግጠዋል። ይህ በእንዲህ እንዳለ የኢራን ፖሊስ የኢራንን እንቅስቃሴዎች የሚረብሹና ሰላምን አውከው ሁከት ሊፈጥሩ የነበሩ 466 ሰዎችን በቁጥጥር ስር አውሏል። የሀገሪቷ ፖሊስ ግለሰቦቹን ህዝባዊ ፍርሃትን በማስረጽ በህብረተሰብ ውስጥ ጭንቀት እንዲፈጠር የአእምሮ ደህንነትን በማዳከም ጠላትን በማስተዋወቅና ደህንነትን የሚረብሹ ነገሮችን በማነሳሳት ወይም በማደራጀት ከሷቸዋል። ከምንም በላይ ለህዝባችን ሰላምና ደህንነትም እንጠነቀቃለን ሲል የኢራን ፖሊስ አሳውቋል። ይህ በእንዲህ እንዳለ እየተከናወነ ባለው ግጭት ዙሪያ የተናገሩት በደቡብ አፍሪካ የኢራን ተወካይ መንሱር ሻኪብ እና አሜሪካ እስካሁን በኢራን ላይ ያሳኩት ቀጥተኛም ሆነ ተዘዋዋሪ ዓላማ የለም ብለዋል። The President of the United States is trying to influence Iranian soldiers and the public through psychological warfare, but he will not succeed. የአሜሪካው መሪ በአሁኑ ሰዓት በኢራናውያን ወታደሮችና የሰራዊቱ አባላት ላይ ተዘዋዋሪ የሆነ ተጽዕኖን ለመፍጠር እየተጋ ነው። ህዝባችን ላይም በተመሳሳይ የስነ ልቦና ጦርነትን ከፍቷል። ነገር ግን የቱንም ያህል ቢጥር አይሳካለትም። ከኢራን ጋር በተያያዘ አሜሪካ ዋናውንም ሆነ ቀሪ እቅዶቿን አታሳካም፣ ወደፊትም አይሳካላትም። ኢራን የጥቂት ሰዎች ሀገር ሳትሆን የህዝቦች ሀገር ናት፣ ያውም የጠንካራ ህዝቦች። ዛሬ ከሰዓት ደግሞ እስራኤልና አሜሪካ በኢራን ኢስፋሃንና ኮራምሻር የኤነርጂ መሠረተ ልማቶች ላይ ጥቃት ፈጽመዋል። የአሜሪካው መሪ ዶናልድ ትራምፕ በኢራን የኤነርጂ መሠረተ ልማቶች ላይ ለመፈጸም የተቀመጠው የጊዜ ገደብ ወደ 5 ቀናት መራዘሙን ካስታወቁ በኋላ ጥቃቱ መፈጸሙ በርካቶችን እንዳሳዘነ ዘገባዎች አመልክተዋል። የኢራን መገናኛ ብዙሃንን ጠቅሶ አናዶሉ እንደዘገበው በኢስፋሃን የኤነርጂ ጣቢያ በተፈጸመው ጥቃት በአካባቢው የሚገኘው የተፈጥሮ ጋዝ አስተዳደር ሕንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል። በተመሳሳይ በኮራምሻር የኤነርጂ መሠረተ ልማት ላይ በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱ ተገልጿል። ይሁን እንጂ በሁለቱም የኤነርጂ መሠረተ ልማቶች ላይ በተፈጸሙ ጥቃቶች የከፋ ጉዳት አለመድረሱንና
በሁለቱም ስፍራዎች ያለው የኃይል አቅርቦት እንዳልተስተጓጎለ ተገልጿል። ከጥቃቱ በኋላ ኢራን በወሰደችው አጸፋ በእስራኤል ኔጌቭ፣ ዲሞና፣ ቴል አቪቭ እና ሂሊያት ከተሞች እንዲሁም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ቤዞች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። አመሻሽ ላይ ደግሞ ኢራን በቴል አቪቭ በፈጸመችው ጥቃት ኢላማ የነበሩ በርካታ ተቋማትን አውድማለች። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።